ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በሰ ቤተሰቦች ውስጥ የተመሰረቱ ቃላት ምስረታዎች አሉ። ከነሱ በመነሳት አረፍተ ነገሮችን እያነበብን በደንብ እየተረዳን እየጻፍን እየተለማመደን እንሄዳለን ማለት ነው። እናንተም ደግሞ አብራችሁኝ ተከታተሉ። ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ቤተሰብ የሆናችሁም ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። መማር ለሚፈልጉ ልጆች በቀላሉ እንዲደርስ አድርጉ ማለት ነው። በተጨማሪ ደግሞ በግል መማር የምትፈልጉ በአጭር ጊዜ ማንበብ መጻፍ ከመጀመሪያው ጀምሬ እንዳስተምራችሁ እውቀት እንዳስይዛችሁ የምትፈልጉ ከሆነ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናግሩ እኔ በአጭር ጊዜ ውጤታማ ላረጋችሁ ዝግጁ ነኝ። መማር የምትፈልጉበት ሰዓት አሳውቁኝና በሳምንት 5 ቀን በቀን አንዳንድ ሰዓት እያደረግን ከጠዋቱ 12 ሰዓት ጀምሬ እስከ ምሽቱ 6 ሰዓት እናንተ በተመቻችሁ ትርፍ ጊዜ አስተምራችኋለሁ ማለት ነው። ደውሉ፣ አናግሩን። ስለዚህ ወደ ትምህርታችን ስንመለስ መጀመሪያ በየፊደላቸው ያሉትን ቃላት ምስረታዎቹን እያነበብን እንሄድና በመቀጠል ደግሞ አረፍተ ነገሩን ተመልሰን እናነበዋለን ማለት ነው። በመጀመሪያ የምናገኘው ምንድነው? በሰ ቤተሰብ መጀመሪያ ምን ይላል? ሰላም አንድ ላይ ሰላም ይላል። እሺ በሰ ቤተሰብ ሁለተኛ ሱቅ አንድ ላይ ሱቅ ይላል። በመቀጠል በሰ ቤተሰብ ሶስተኛ ሲፈን አንድ ላይ ሲፈን ይላል። በጣም አሪፍ። በመቀጠል ሰ ቤተሰብ አራተኛ ሳሙና አንድ ላይ ምን ይላል? ሳሙና ይላል። በጣም አሪፍ። በመቀጠል በሰ ቤተሰብ አምስተኛ ሴት አንድ ላይ ሴት ይላል። በጣም አሪፍ። በመቀጠል ደግሞ በሰ ቤተሰብ ስድስተኛ ምን ይላል? ስራ አንድ ላይ ስራ ይላል። በመቀጠል በሰ ቤተሰብ ሰባተኛ ሶፋ አንድ ላይ ሶፋ ይላል። በጣም አሪፍ። እነዚህን ይመስላሉ ማለት ነው። ከዚህ በመቀጠል ደግሞ ምንድነው የምናደርገው? እያንዳንዱን አረፍተ ነገር እያነበብን እንሄዳለን ማለት ነው። እሺ መጀመሪያ ምን ይላል? አበራ እሺ የሰላም ባል ነው አንድ ላይ አበራ የሰላም ባል ነው። በጣም አሪፍ። በመቀጠል ሱቅ በሚለው ደግሞ ሀያት አዲስ ሱቅ ከፈተች አንድ ላይ እናንብበው እስቲ። ሀያት አዲስ ሱቅ ከፈተች። በጣም አሪፍ። በመቀጠል ደግሞ ሲፈን በሚለው ደግሞ እንምጣ እስቲ። ሲፈን በሚለው ፎዚያ የሲፈን እናት ናት አንድ ላይ ፎዚያ የሲፈን እናት ናት። በጣም አሪፍ። በመቀጠል ደግሞ ሳሙና በሚለው ሳሙና እስቲ እናንብበው። እመቤት ሳሙና ገዛች አንድ ላይ እመቤት ሳሙና ገዛች። በጣም አሪፍ። በመቀጠል ደግሞ ሴት በሚለው እስቲ እንጀምር። ታምራት እሺ ሴት ልጅ አለው አንድ ላይ ታምራት ሴት ልጅ አለው ይላል ማለት ነው። ታምራት ሴት ልጅ አለው። በጣም አሪፍ። በመቀጠል ደግሞ በሰ ቤተሰብ ስድስተኛ ደግሞ ያሉትን እስቲ እናንብባቸው። ስራ በሚለው ደግሞ ሙሴ ለስራ ከሀገር ተሰደደ አንድ ላይ ሙሴ ለስራ ከሀገር ተሰደደ። በጣም አሪፍ። በመቀጠል ደግሞ ሶፋ በሚለው ደግሞ ሙሉ ጌታ እሺ ለበዓል እቺ ፊደል የአ ቤተሰብ አራተኛ ናት ማለት ነው። ዜሮ የምትመስለው አ ለበዓል ሶፋ ገዛ። እስቲ አንድ ላይ እናንብበው። ሙሉ ጌታ ለበዓል ሶፋ ገዛ። በጣም አሪፍ።
እንግዲህ ቀለል አድርጌ ነው ያሳየኋችሁ። እናንተም ደግሞ በቀላሉ እንደዚሁ እየተረዳችሁ አብራችሁ እየጻፋችሁ ተለማመዱ። እኔ የምለውን ከጀርባ አብራችሁ እየጠራችሁ ተለማመዱ ማለት ነው። ስለዚህ እደግምላችኋለሁ አንድ ዙር፣ እናንተ በደንብ ተከታተሉ። ፈጠን እያልኩ ነው የምደግምላችሁ። ሰላም በሚለው አበራ የሰላም ባል ነው። እስቲ እንድገመው። አበራ የሰላም ባል ነው። በጣም አሪፍ። ሱቅ በሚለው ደግሞ ሀያት አዲስ ሱቅ ከፈተች። እስቲ ሀያት አዲስ ሱቅ ከፈተች። በጣም አሪፍ። ሲፈን በሚለው ፎዚያ የሲፈን እናት ናት። ፎዚያ የሲፈን እናት ናት። ሳሙና በሚለው እመቤት ሳሙና ገዛች። እስቲ እመቤት ሳሙና ገዛች። በጣም አሪፍ። በመቀጠል ደግሞ ሴት በሚለው ታምራት ሴት ልጅ አለው። እንድገመው። ታምራት ሴት ልጅ አለው። በጣም አሪፍ። በመቀጠል ደግሞ ስራ በሚለው ሙሴ ለስራ ከሀገር ተሰደደ። እንድገመው። ሙሴ ለስራ ከሀገር ተሰደደ። በጣም አሪፍ። ሶፋ በሚለው ሙሉጌታ ለበዓል ሶፋ ገዛ። ሙሉጌታ ለበዓል ሶፋ ገዛ። እንግዲህ እነዚህን ይመስላሉ ማለት ነው። እኔ በጣም ቀለል ባለ መልኩ ነው እያስረዳኋችሁ ያለው። እናንተም ደግሞ ግልጽ እንዲሆንላችሁ አብራችሁ እኔ ጋር እየደጋገማችሁ ተለማመዱ። እኔ ደግሞ በአጭር ጊዜ ማንበብ መጻፍ እንድትችሉ ረዳችኋለሁ፣ አግዛችኋለሁ። ምክንያቱም አማርኛ ማንበብ መጻፍ አለመቻል አብዛኛው ሰው ችግር ስለሆነ እናንተም ተምራችሁ ራሳችሁን ማሻሻልና መለወጥ ትችላላችሁ። እኔ አስተምራችኋለሁ። ስልክ ቁጥር ያለላችሁ በኢሞ በዋትሳፕ እና በቴሌግራም ብታናግሩ እኔ በአጭር ጊዜ ውስጥ ውጤታማና ማንበብ መጻፍ እንድችሉ ረዳችኋለሁ፣ አግዛችኋለሁ። በቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።